ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም እንደው ልስራበት። እንዴት ናችሁ? ደህና ናችሁ? የሀገሬ ልጆች ዛሬ ይሄን ቪዲዮ የሰራሁት ማለት ነው የምሰራው እቺ ልመታት ነው ወይ ዘል ይወጣ የምሰራው ማለት ነው መሲን ለማመስገን ነው። መሲ የሮቤል እናት ማለት ነው የብሬክስ ሚስት እንድታደርሱልኝ ወላሂ አደራ። በቲክቶክም ጭምር ነው የምሰራው። የኔ ውድ እህት፣ የኔ ሰው አክባሪ፣ የኔ ትልቅ ሰው አመሰግናለሁ። ብዙ ሰው አላጫውቴ ብሎ ፕሮፋይል እያልኩ ዞር ቀርሜ ያፈረሱብኝ ነበሩ። ድሮ ለአንቺ አዝነናል ብለው ፎሎወራቸውን ያሳደጉብኝ ማለት ነው። ቲክቶካቸው ላይ ስገቡ የኔ ነው በሚሊዮን የታየላቸው በእኔ የሰሩት ማለት ነው። አናግረናታል፣ አውርተናታል እያሉ በውስጥ እና እሷ ደግሞ ያኔ እንደዚህ ልጫወት የነበርኳቸው ሰው ፕሮፋይል አድርጌ ስዞር የነበርኩት አፈረሱ ያሉኝ። እንደገና መጀመሪያ ተሽሎ ሲያበቃ ለምሳሌ ፋጡም ያብሽሪን ያጫውትሻለሁ ደግሞ ለዛ ታስቢያለሽ እንዴ ብቻ የሚሰጥሽ ሰው ይኖር እንጂ ያጫውትሻለሁ ብላኝ፣ ያው ዙሮ የቻሉ ሞክረዋል። ያኔ በቃ ቢያንስ ትንሿ አንበሳም ከወርድ ያለ ቢኮን ሚያው የምትለው ነበር። አልሐምዱሊላህ ያኔ አመሰግናለሁ የኔ ውዶች። ሙናዬ ሳዲዬ ደግሞ አንዲት የሳዲ ጓደኛ ደግሞ ሪች የምትባል እሷም ሰጥተውኛል። ኢንሻአላህ እንግዲህ ሽኩራ የኔ ውዶች እና እንደዚህ ነው የምለው። መስዬ የኔ ውድ እህት እና ደግሞ አንዲት እህት ደግሞ ይሄንን ቀሚስ የገዛችልኝ አዲስ አበባ ለባለፈው ለሕክምና እንደሄድኩኝ ለየሚ የምለብሰው ባህል ቀሚስ ገዛለሁ ስል ቲክቶክ ላይ ሰምታኝ እሷ ደግሞ ይሄንን ቀሚስ ገዛችልኝ። አመሰግናለሁ የኔ ውዶች። ያው ብቻ እንደ ማንኛውም ጌም እንደሚጫወት ሰው አይተው ሰፖርት ቢያደርጉ ኖሮ ደስ ይለኝ ነበር። ግን ያው ሁሉም ይሄን በሽታዬን ህመሜን ጠላሁት፣ ይሄን ድህነቴን ችግሬን ጠላሁት። ሁሉም ወደ ሀብታም ሲሄድ እያየሁት ያለው ነገር ወዱ አይደለም እና በቃ ያው ተጫውቼ ነበር እንደ ማንኛውም ሰው እንደሚያደርገው ያው አልሐምዱሊላህ። እና መስዬ ስላጫወሽኝ አመሰግናለሁ የኔ እህት። እኔ በጣም የከፋኝ ለኔ ብቻ ሳይሆን ለሷም አልተሰጣትም። ቢያንስ እንኳን እሷ ቢሰጣት ወላሂ ያው የሰጡኝ ልጆች በውስጥ የሚሰጡኝ ናቸው። የሰጡኝ ለምሳሌ እነ ጀሚላ እነ ሳዲዬ በውስጥም ቸገሬ ብላቸው የሚሰጡኝ ልጆች ናቸው። እና ያው ባልጫወት ኖሮ ጥሩ ነበር። ግን እንኳን ተጫወትኩ እንኳን አየሁት። ለምን የተሰጠሁትን ንቄ አይደለም። እኔ 400 ሪያል በሳውዲ አረቢያ ነው የሚቆጥረው። እንትን 400 ሪያል ገብቶልኛል። 400 ሪያል ብር ማለት ነው። የፊት 90 ነበረኝ፣ አሁን 550 ሪያል ሆኖልኛል። ይሄ ማለት 440 ሪያል ቆጥሮልኛል። ይሄ ቀላል አይደለም። ግን ይሄን ብር አገኘው ነበር። ሙኒትም ዶልፊን ነው የሰጠችኝ። ያን ብር ጌም ባልጫወት ዝም ብላ ትሰጠኛል። ያው ሁለታም ሺት ይጀምር ያለችኝ እሷ ልካ ነው የሰጡኝ። የውጭ ሰዎች አይደሉም የኔ ናቸው ብዬ ነው እንጂ እጃቸው አይርቀኝም ብዬ ነው እንጂ መሰጠቱን አላውቅም። ግን ያሰብኩት የውጭ ሰው እኔ ማንኛውም ሰው ሰፖርት እንዲያደርገኝ ሁሉንም ሰው እንደሚያደርጉት ብዬ ነው የተጫወትኩት። እና በቃ አልሆነም። ለብዙ ሰው አድርሱልኝ ብዬ ነበር። ለነሳሪ ሼር እንድታስደርጉልኝ ብዬ ቪዲዮ ሰርቼ ነበር ፊት በቃ ያኔ ተከታይ ያላችሁ ሰው ብዬ ያው ፊት ጀምረው ከጎንሽን እስከ መጨረሻው ያሉኝን ሁላ ስማቸውን ጠቅሼ ሰርቼ ነበር። ያው እንደምታውቁት ነው ሚዲያ ላይ የሚወራ ሁላ ነገርና አልሐምዱሊላህ ረብል ዓለሚን። ሳዲዬ እኔ ውድ አመሰግናለሁ። ሙናዬ ደግሞ ደውላ የኔ እናት አነዶኝ አልቅሼ ነበርና አታልቅሽ ለምንድን ነው አቶም የኔ አንበሳ ማውረድ ፈልጌ ነበር። ባለፈው ሽት ይጀምራ ብላ ብር የላከችልኝ አልኳችሁ ማውረድን ፈልጌ ነበር። ግን አንበሳ ብገዛ ግማሹ ይቀራል። ተኔ ወጪ ወጥቶ ላንቺ ግን አይደርስም። ለዛ ብሩን ልክልሻለሁ አብሽሪ የአንድ አንበሳ ብር ብላኛል። እሷም በቃ እኔ በቃ መስዬ ቃል የለኝም። የኔ ውድ ዋዬ፣ የኔ ደህና ሰው፣ የኔ አቋቋም መልካም፣ የኔ ጀርጋዳ ጤናሽን አለ ይስጥሽ። እንደዛ ነው የምለው። ሳዲዬ ደግሞ ለራሷ እና ለራሷ ህፃን ልጅ በሰው ሀገር በማታውቀው ሀገር ገና ኖሪያ እንኳን ገና እንትን አልተባለች በዛ ሁኔታ ሁና እሷም ሰጥታኛለች። አመሰግናለሁ። ስሟን ቀይራ እንደዛ የተሰደበች የሰበሰበቻትን ድምጿን ቀይራ እንደዛ
እንጂ ምናምን እየተባለ ያችንን ሰታኛለች። ሳዲያ አመሰግናለሁ። እስቲ ማማ እስቲ ልቀቂኝ፣ ኧረ ልቀቂኝ። እና በቃ አመሰግናለሁ እህቶቼ የሰጣችሁኝ ደግሞ በውስጥም የምትሰጡኝ የማውቃችሁ ልጆች ናችሁ። እና በቃ እንትና ማናት የሳዲዬ ጓደኛ ሪች ነው ስሟ አይደለ? ሪችዬ እሷ ግን አዲስ ናት። ግን መስዬ ሳዲዬ ስባ ናት። ስባ ምጥታት ነው። አመሰግናለሁ እኔ ወድዋ እና በቃ እንደዚህ ነው የምለው። እንግዲህ ከማላውቃቸው ከውጭ የሰጠችኝ ሪችዬ ናት። አመሰግናለሁ እኔ ወድ ሌሎቹ ያው ብሩንም ቢሆን ስጡኝ ብላቸው የሚሰጡኝ ናቸው። እና በቃ እንደዚህ ነው የምለው። አመሰግናለሁ እኔ ወድ ጀሚላዬ ሁላችሁንም ሳያችሁ ነበር። በቃ ቀሚስ የገዛችልኝ ልጅ ደግሞ አሁን 3000 ብር ጠዋት አስገባልሻለሁ። ጓደኛዬም 2000 ብር ብላለች። 5000 ብር ጨምሬ የጓደኛዬንም 5000 ብር አስገባልሻለሁ ምናምን ብላ ያው ብቻ እናንተ ማዝናችሁ ነበረ። ያው አመሰግናለሁ ሁሉም ብቻ ያው ሁሉም ወድ ያለው ነው። ሁሉም ደግሞ ፀጉሩን ገልጦ ጡቱን ገልጦ ለሚወጣ ነው። እኔ ደግሞ እንደዛ ከማረግ ፊት ማለት እንኳን ዛሬ ማለት ነው እዛ በቃ በምችለው ብያለሁ። እና እንደዛ ነው ናችሁ ልጆችዋ ኩላን ይኸውላችሁ የሀበሻ ቀሚሴን ለብሼ ብዬ ነበረ። ያው እንዳልኳችሁ ያው እነሱ እኔ የሰጡኝ ሁላ ማለት ነው ያሉኝ እነሱ እኛ ታብታብ በማድረግ እናገዝሻለን የሚሰጠው በውስጥ ነው እኛ የምንሰጥሽ በአካውንትሽ ብለውኛል። መጀመሪያ ግን ምንም ሳይኖር ሲቀር ነው እንግዲህ ያን ማድረግ የፈለጉት እንጂ እኛ በብር ነው። አሁን ለምሳሌ ነጀሙ ብዙ ሰው በቃ እኛ በአካውንት ነው የምናስገባው ፋጥምዬ። ምክንያቱም ጌሙ የማይታወቀው ሰው ሰፖርት እንዲያደርግሽ ነው መጥቶ የሚጠቅምሽ ብሩ ነበር ብለውኛል በፊትም። ኧረ ተይ ስራ ተይ፣ ኧረ ተው ይችል ይምላል ነበር ግን ባይወስ ሲሆን የሚሰጥ ሳይኖር ሲቀር ሰጡኝ እላችኋለሁ። ሪችዬ ሞተር ወደ 3-4 ሞተር ነው አወረደችልኝ። ሙናዬ ዶልፊን አወረደች። ብዙ ብቻ ያው እንግዲህ ብቻ እኔ አንበሳ አላጣም ብዬ ነበር። እንደው የሚያጓራው ቢሆን ቢቀር ያው የምትለው እንኳን ብዬ ነበር። እኔ ወላሂ እኔ ብቻ አይደለም ለመስዬም አለመሰጠቷ በጣም ነው ያዘንኩት። ለምን እንደሆነ አላወኩም ወላሂ ላዚም። ብቻ አልሐምዱሊላህ ተሰጥቶኛል። የተሰጠኝ ቀላል ሆኖ አይደለም እንዲያልኩት፣ ግን የሰጡኝ ሰዎች እጃቸው የማይርቀኝ ስለሆነ ነው እንጂ ያው የኔው ስለሆነ ነው እንትን ያልኩት እንጂ ማሻአላ ተሰጥቶኛል። አመሰግናለሁ መስዬ ጥሪ ያለውን የኔ ማረዋይ ባለቤትሽንም አላህ ይጠብቅልሽ፣ ልጅሽንም አላህ ያሳድግልሽ። ሌላም ደግሞ ጤነኛ ልጅ አላህ ይስጥሽ። ልጅ አሁን በመታትም ታለቅሳለች፣ ባስወጣትም እየመጣች ነው። ጤነኛ ልጆች አላህ ይስጥሽ የኔ ማረ የያመረ ወርቅ ብዬሻለሁ። እና እንደዛ ነው መስዬ አላህ ጤናሽን ይስጥሽ የኔ ማረዋ። ታይል መታሽ ነው እሱን ነገር ጣልሽው። እና እንደዛ ነው የምላችሁ። ወዲያ ገሬ ልጅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ